ፈች የእውነት ከሆነ ተቀብልሽ ደስ ይላል። ከሆነ መጨረሻ ላይ የምጎዳበትን ውሳኔ መወሰን አልፈልግም። ለምንድን ነው የራሳችሁ ጉዳይ? ለምን አልጠይቅሽኝም? መተሽ ፈት ለእኔ ምን አይነት ቦታ ነው ያለህ ብለሽ ለምን አልጠይቅሽኝም? ለራሴ ቀለበት ያዝንበት ትልቅ ምክንያት አለ። እውነት ነገር ከሆነ አላሳፍርሽ ወላሂ ድፍረት ልብኔ ጃለቲቲ ሀምቱ ቀጠል አለብን ምናምን የሚለውን ነገር ልብኖ ሰልፍ ማላለኝም በፍቅር ግን ፈች የእውነት ሰማኝ እና የእውነት ከሆነ ያ ስሜት የተሰማሻለ ቦትሽ የእውነት ከሆነ ያፈቀርሽው ሶፊያ እንግዲህ ቶፊቅ እውነቱን ነው ፏድ ውሸቱን ነው እያለች ትጨነቃለች። የፏር ቻናል ላይ ገብተሽ ብታይ እኮ ሁሉን ነገር ታገኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሰሞኑን ደግሞ እየጠፋው ነኝ። በቃ እንደው አልኳችሁ እውነቱን ስነግራችሁ እንደው በሰው ላይ ቪዲዮ መስራት እንዴት እንደሚያስጠላ ማለት ነውና ደግሞ እኔ ሞኔታይዜ ይነሳብኛል ብዬ ነው ምፈራና ምሰራው እንጂ ደስተኛ ሁኛ አይደለም ሀቂቀተን። እና ዛሬ በአዲስ ቪዲዮ የመጣሁላችሁ እንግዲህ ሶፊያ ስለ ፎቶው ነገር እንግዲህ አንዴ በቀደምለት ታርቀዋል ተብሎ ነበሩ። ደግሞ ድጋሚ ደግሞ አሁን አገረሹ። እሱ እኮ እውነቱን ለመናገር ኡፉ ለቆታል ሚዲያ ላይ ማለት ነው። ወደ ታች ወርደሽ ብታይ ሁሉ ነገር የምትጠይቂው ነገር መልስ ታገኝበታለሽ ማለት ነው። ሲጀመር ቶፊቅ አያቀናብረውም። ቶፊቅ ለምንድን ነው የማያቀናብረው? በቃ እሱ ከሌላ ሴት ጋር በሆነበት ሰዓት አንቺ በድብቅ በጀርባ ኡፉ ጋር ነው ያለሽው። ኢሳቅ ጋር መስሎን ነበር እኛ ራሱ። ኢሳቅን ደግሞ ከኢሳቅ ደግሞ ትተሽ ወደ ኡፉ ጋር ነው በኋላ ላይ ነው ሚዲያ ላይ ያወጣሽው። እና አንደኛ ነገር ሚዲያ ላይ የሚሰራ ሰው ድብቅ ነገር አለው ብዬ አላስብም። ለምን እርግጥ ነው ወዲያው ከሆነ የመጀመሪያ ታሪኩን ቻናሉ ላይ ላይጭነው ይችላል ከመጀመሩ በፊት ማለት ነው። ግን ጀምሮ ቻናል ኑሮት እንደዚህ አይነት ነገር ውስጥ ሲገባ ደግሞ አንድ ሰውን ስታውቁት ከመጀመሪያ ከታች ጀምራችሁ ቻናሉን ማየት አለባችሁ ማለት ነው። አሁን እሱ ፍቅርን ከተዋት በኋላ ሁለት ሴቶች ጋር ነው የፍቅር ጥያቄ ተቀብሎ ሁለታቸው ጋር ተራ በተራ እየኖረ ነበር። ተራ በተራ ስላችሁ በተለያየ ጊዜ ማለት ነው። እና እሱ የውሸት ነው ያኔ ትክክለኛ የሚያፈቅራት የሚወዳት ሴት የለችም። እውነቱን ስነግራችሁ ማለት ነው። ውሸቱን ነው። ዝም ብለው የ2 ብርና የ3 ብር አበባ እየገዙ ሴቶች ያው ሚዲያ ላይ የሚሰራ ነው ብለው መተው ወደድኩ ካፈቀርኩ ሞትኩልህ ተገነስኩልህ ይላሉ። ሐራምና ሐላሉን ሳይለዩ ማለት ነው። ከዛ በኋላ ትነጠፋለች። ልብሷን ከገለበች በኋላ خلاص ሰውየው ከቀመሰ ንኪው ነው የሚላት ማለት ነው። ይሄ ውሸት ነገር አይደለም። እውነቴን ነው የምላችሁ። ሴት ልጅ ራሷን ስታስከብር ያ የሚወዳት ወንድ ራሱ የበለጠ ሊወዳት ይችላል ማለት ነው። ሂደሽ አንቺ ገና ኒካ ከመታሰሩ በፊት ቤተሰብ ሳያቅ በትክክለኛው ትዳር ሳትይጂ ሂደሽ ከተጋደምሽ ሁሉን ነገር ሰውየው ቀምሶት አይቶታል። ምን ሊያደርግ ነው አንቺ ጋር ወደ ቤት የሚገባው? ውጭ ጨርሳችሁ ማለት ነው። አንደኛ ለሴት ልጅ ክብር ይኖርክ፣ ለሴት ልጅ ክብር ይኖርክ። ልክ እንዴት ነው አንዳንድ ፍየል አለች ገበያ ላይ ስትሄድ ያንንም ለኮፍ ያንንም ለኮፍ የምታረግ ሉጢ ፍየል አትሁን ማለት ነው። እርግጥ ነው እኔ እህትም አለችክ ይኖራል። ደግሞ ሴት ልጅም ደግሞ እንግዲህ ከፍቅር ጋር ወልደናል እያልክ ነው። ያንተ ቤተሰብ ላይ መደረግ የማትፈልገውን ሌላ ሴት ላይ አታደርግ። አሁን ያቺ ከዛች ጋርም በቃ ካንቺ ጋር መኖር እፈልጋለሁ ፍቅርሽን ተቀብያለሁ አልካት። ያቺን ደግሞ ክርብት ብለህ ተታሃት ደግሞ ፍቅርን ትወዳታለህ ስትል ፍቅርን እኔ አልወዳትም ፍቅር ወጥቶልኛል ብለህ ከሌላ ሰው ጋር ፍቅር ጀመርክ። ከዛ ደግሞ እሷን አልወደድኳትም አልተመቸችኝም ብለህ ደግሞ እቺኛቷን አሁን ቶፊቅ የያዛት ልጅ ጋር ደግሞ አብራችሁ ፍቅርሽን ተቀብያለሁ አፈቅርሻለሁ ካንቺ ጋር ጥሩ ህይወት መኖር እፈልጋለሁ ወደፊት ጥሩ የሚያምርልኝ እንዲሆን እፈልጋለሁ አልክ። አበባ ተሰጣጣችሁ፣ እራት ተጋብዛችሁ። አንድ ሴት ልጅ እንዴት ነው ከወንድ ጋር እንግዲህ እራት ማለት እንግዲህ
ወይ ከ3 ሰዓት ከ4 ሰዓት በኋላ ነው እራት የምትበሉት። በዛን ሰዓት እንግዲህ ቤቱ ይስጥልሽ ቤቷን ልትመልሳት ነው ወላ እዛው ሮም ይዛችሁ አድራችሁ ከዛ ጠዋት ላይ ልትለያዩ ነው። ሼም ኦን ዩ። በቃ እንደው ራስሽን እንደው በየሄድሽበት ቦታ እባክሽ በየሄዳችሁበት ቦታ ሴቶች ሄዳችሁ አትጋደሙ። ወላሂ በጣም ነው የምታስጠሉት ማለት ነው። ምንድነው ለነገ ህይወቴ ምንድነው ቋሚነት ህይወት መኖር አለበት። እኔ ቋሚ ህይወት መያዝ አለብኝ። ነገ ልጆቼ ቪዲዮን ያሉ ጥሩ አባት መምረጥ አለብኝ። ጥሩ እናት መምረጥ አለብኝ። ነገ ልጆቼን በስነ ስርዓት የምታሳድግ እናት የሆነች ሚስት ፈልጋለሁ እና አባት የሆነ ባል ፈልጋለሁ ብላችሁ እስቲ ቆም ብላችሁ አስቡት እንጂ ዛሬ ይሄ ለብለብ ወላሂ ላዚም ነው የምላችሁ። እስቲ እንደው ባለትዳር የሆኑት ሚዲያ ላይ ያሉት በጠቅላላ ተመልከቱ። እንደው ከአንድ ከ3 ከ4 ሰው ሌላ ማለት ነው። በቃ ሁሉም ቤቱ እንደው ኒንጃ ላሐውላ ቆተ ኢላ ቢላ በቃ እንደው ሰይጣን ገብቶ ትዳራቸው ሁሉ የተበታተነ ትዳራቸው ሁሉ ምስቅልቅል ያለ የህይወት ታሪካቸው እንዳለ በቃ ዛሬ ያደረስንበትን ቤተሰቦች ማወቅ አለባቸው። እኛ ሲጀመር ቤተሰቦቻቸው አይደለንም። ማንም ቤተሰብ የለም እዚህ ላይ። በቃ ሰው ፈል ያደርግ ነው የሚከተላችሁ። በእናንተ ላይ እየተደበረ ነው ወይ ራሷን ጊዜ ትታ ጊዜዋን ለእናንተ እየሰጠች ነው። ሌላ ምንም ታሪክ የለም። በእናት ነው በአባት ነው በአክስት ነው በአያት ነው የምትዛመደው። የሚስትክን ገበና የልጆችክን ገበና የቤተሰቦችክን ገበና እዛው አድርገ ከካሜራ ጀርባ ይኸው እናንተ ካሜራ ላይ እያንዳንዳችሁ ትዳራችሁን ፍቅራችሁን ምናችሁን እዛችሁ ስትመጡ ከዛው በቃ ሌላ ንፋስ ይገባል። ትዳራችሁ ላይ ውል እያለ ነው የሚኖረው ማለት ነው። እስቲ የማን ነው ትዳር ደስተኛ ሆነው እንትን የሚሉት? እንደው አንዳንድ ጊዜ ወላሂ ነው የምላቸው ይሄ ሚዲያ በጣም ነው የሚያስፈራው። በጣም ወላሂ ከእንደዚህ አይነት ነገር አላህ ይጠብቅ። ወላሂ አንዳንድ ጊዜ ተዋውልና እኔ ወላሂ ዩቱብን በጣም ብዙ ለፍቼበታለሁ። ይሄ ዩቱቤ ማለት ነው በጣም ዋጋ ከፍዬበታለሁ። እና አሁን ላይ እየሄዳችሁ መጀመሪያ ስከፍት ያለው ጊዜና አሁን ያለው ጊዜ የሰማይና የምድር ርቀት ነው። አሁን ላይ በቃ በትክክለኛው ነገር የሆነ ቪዲዮ